ይቅርታ፣ በጣም ይቅርታ ዝና። ይቅርታ ተበይኝ። ይሄ ስራሽማ ያስገድልሻል። እባክህ ግን ይቅርታ አድርግልኝ እባክህ። እባክህ ዝና። የምሳሌ ድራማ ተከታታዮች፣ የምሳሌ ድራማ ቤተሰቦች አማናችሁ ሁሉ ሰላም፣ ሁሉ ፒስ ነው ወይ? እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ ምሳሌ ድራማን እንድታያችሁት መክብብ ከእስር ቤት ወጥቷል። የቡራ ወንድም ማለት ነው። ቡራ ደግሞ ያው ጥፍት ብላለች። ምሳሌን ካሳከመች በኋላ የት እንደደረሰ አላወቁም እና በጣም ተጨንቃለች። ኢቭኒፍ ቅድስት ብዙ ስትጨነቅ ነበር። ደግሞ የሆነ ውስዋስ ላይ ነበረች። ከንፈሬን እንኳን ስሙኝ ስሚው ቢሆን ምናምን እያለች በቃ ከቡራ ጋር ግራ ይገባል። ማህሌትስ እንዴት ልታውቅ ቻለች? አላውቅም ወንድሜ፣ አንድ ነገር ቢሆን እነዚህ ሰዎች አይተርፉ። እነማን? ዝናና ማለት ዳጣ የማህሌትን ቤት ታውቂዋለሽ? የፍራታ ነው አውቀዋለሁ። ነይ አሳይኝ። እንዴ ለምን? ነይ ተነሽ አሳይኝ ያልኩሽ ነው። እንዴ ኧረ በቃ ተረጋጋ፣ ወስዳለሁ። በቃ እዚህ ቤት ጉድ ሊፈላ ነው። ሌላ ታሪክ ውስጥ ነው የገባችው። በጣም ብዙ ተራምዳለች። ብዙ ርቃ ሄዳለች። በጣም ብዙ ርቃ ሄዳለች። ከቡራ ጋር ባላት ግንኙነት፣ ከቡራ ጋር ባላት ሪሌሽንሺፕ ማለት ነው። በሌላ በኩል ደግሞ እንዳያችሁት በጣም በሚገርም ሁኔታ መክብብና እያወሩ ነበር። መክብብና የቡራ ጓደኛ እያወሩ ነበር፣ ሞገስ ማለት ነው። ከዛን ያው ዝና መጥቶባቸዋል። ዝና ብጥ ብላ ሞገስን ልትመታ ልትይዝ ስትል ያው መድብል እንዳያችሁት ይዞት ጠቅ አድርጎ የሚገባውን ያክል ቦክስ እና ቡጢ ሰጥቶት አርፎ አስቀምጦታል። በሚገባ ሁኔታ አርፎ አስቀምጦታል። የሚገባውን ያክል ቡጢ ሰጥቶታል ብዬ አስባለሁ። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? ሞገስ ሮጥ ነበር፣ ነገር ግን ያው መድብል ይዞት አጋጅቶታል፣ አቀነባብሮታል። በጣም ደስ በሚል ሁኔታ ቤት መጥቶ ከነ ምሳሌ ጋር ሲያወራ ነበር። ኢቭኒፍ እንዳያችሁት ከምሳሌ ከቅድስት ከዳጣ ጋር ሲጫወት ብዙ ሲያወራ ነበርና እነ ቅድስት ነግረዋቸዋል ስለ ብሩክ ያለውን ሁኔታ። እነ ማህሌት መጥተው እንዳስፈራሯቸው፣ ቤቱ እንዳልተሸጠ፣ ብሩን ጌታ አምጥቶ እንዳሳከመው እንደማይታወቅ እና ቤቱን ይግባኝ ጠይቃ ልትከራከር ልትወርስ እንደምትፈልግ መጣ እንደዛ እንዳለቻቸው ለመድብል ነግረዋል። እንግዲህ እሱ በጣም ተናዷል። እህቴ ወንድሜ በእነዚህ ሰዎች ጉዳይ አንድ ነገር ቢሆን እነዚህ ሰዎች ከእጅ አያመልጡም ብሎ ሲዝት እንዳያችሁት ነው። የሌለ በቃ ተቆጥቶ ገጭ ጓ ሲል ነበር። ብቻ ደስ በማይል ሁኔታ ውስጥ ነው ያሉት። ምክንያቱም ቡራ የት እንዳለ አይታወቅም። እስቲ በቀጣይ ክፍሎች ላይ ምን ይፈጠራል ብላችሁ ታስባላችሁ? የምታስቡትን ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ።